በስተመጨረሻም ዳጣ ትክክለኛ ወላጅ እናቷን አገኘች። ዳጣ ደስታዋ ሙሉ ሆነ። አሁን ዳጣ እናቷ ላይ ምንም አይነት ጥያቄ የላትም። ከአባቷም የነበረውን ጥያቄ ፈታለች። ለመሆኑ የትኛዋ ሴት ናት የዳጣ ትክክለኛ እናት? እንዴትስ ሊያውቁ ቻሉ? ምርመራ አካሂደዋል የሚለውን ይዤላችሁ ነው የመጣሁት። ሰላም ሰላም! ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን በመሀል ያስገባላችኋለሁ። ዳጣ ትክክለኛ ወላጅ እናቷን አግኝታ በዚህን መልኩ ስትደሰት ማየት በጣም ያስደስታል። ምክንያቱም ዳጣ ቤተሰቦቿን ለማግኘት ብዙ ሞክራለች። ነገር ግን ዛሬ ያ የተጠበቀው ቀን ደርሶ ወላጅ እናቷን እንደዚሁም አባቷን አግኝታለች። ከአሁን በፊት አባቷን እንዳገኘች አይተን ነበር። አባቷም ምርመራ አካሂደን የኔ ልጅ መሆንሽን ካረጋገጥን በኋላ እኔ የምነግርሽ ይሆናል፣ ለጊዜው እናትሽን አትጠይቅኝ ብሎ አስጠንቅቋት ነበረ። ይሁን እንጂ እባክህን የአንድ ጊዜ አባዬ ብዬ ልጥራህ፣ አንተ ሞዬ ልጄ በለኝ ብላው ጠይቀው ባዘዘችው መሰረትም እሷም አባዬ ብለው እሱም በፍቅር ወይ ልጄ ብሏት ተቀብሏት ነበረ። እንግዲህ በዚህን አጋጣሚ ዳጣና አባቷ ወደ ማረጋገጥም ሄደው ነበረ። ከዛም በኋላ ዳጣ የየትኛዋ ሴት ልጅ እንደሆነችም ዛሬ አውቃለች። ዳጣ የሰራተኛዋ ልጅ ነች። እንደሚታወቀው በዳጣ አባት ቤት 2 ሴቶች አሉ። አንዷ የቤት እመቤት ስትሆን እንደዚሁም የብዙ ልጆች እናቶች ስትሆን፣ ሌላኛዋ ደግሞ ሰራተኛ ናት። የዳጣ አባት እንደተናገረው ከሆነ ዳጣ የተረገዘችው በአንድ ቀን ስህተት ነው። ከዛም በኋላ ትዳሬ እንዳይፈርስ በማለት ወንድሜ አውጥቶ ጥሏት እንደተመለሰ ነግሮኛል። ለምን እንደ ጣላትም ስጠይቀው እና እንደዚሁም ደግሞ የት እንደ ጣላት ስጠይቀው የጣለበትን ቦታ ሲነግረኝ ወዳው እየሮጥኩ ነበር የሄድኩት። የሚገርመው ነገር እዛ ማንንም አላገኘሁም። ወዲያው አንስተዋት ነበር። ይሄ ነገር በህይወቴ ሙሉ ሰቀቀን እንደዚሁም እንቆቅልሽ ሆኖብኝ ነበር። ወደ እኔ በመምጣትሽ በጣም ደስተኛ ነኝ። ነገር ግን ይሄን ነገር ማረጋገጥ አለብን። ከዛም በኋላ ደግሞ የትኛዋ ሴት እናትሽ እንደሆነች እነግርሻለሁ በማለት ቃል ገብቶላት ነበረ። በአሁኑ ላይ የትኛዋ ሴት እናቷ እንደሆነችም ነግሯታል። ዳጣ እናቷን በማግኘቷ እንደዚሁም ደግሞ እናቴ ለምንድን ነው የጣለችኝ፣ ቤተሰቦቼ ለምን ጣሉኝ የሚለውን እንቆቅልሽ ሙሉ ለሙሉ እዚህ ጋር የተፈታ ይመስላል። ምክንያቱም አሁን ላይ ዳጣ በእናቷ ላይ ምንም ጥያቄ የላትም። ምክንያቱም እናቷ የዳጣን በህይወት መኖር ፈጽሞ አታውቅም። የዳጣ እናት ዳጣን ስታረግዝ ተደብቃ እንደሆነ እንደዚሁም ደግሞ እስክትወልድ ድረስ ብዙም ይፋ የሆነ ነገር እንደሌለና እንደዚሁም ከተወለደችም በኋላ ወዲያው ሆስፒታል ውስጥ ሞተች የሚል ዜና እንደሰማች አልቅሳ እንደረሳቻት ነበረ የተናገረችው። የዳጣ እናት ዛሬ በጣም ትልቅ ሰርፕራይዝ ሆኖባታል። ምክንያቱም በሞት አጥቻታለሁ ብላ ተስፋ ቆርጣ የቆየችውን ልጇን በዚህን መልኩ በህይወት ስታገኛት በጣም ከመጠን በላይ የሆነ ደስታ ነው የተሰማት። እንግዲህ ዳጣም እናቴ ለምን ጣለችኝ የሚለውን ጥያቄ ደግሞ እናቷ ሲጀመር ዳጣ በህይወት መኖሯን ካላወቀች እንዴት ትፈልጋታለች? እዚህ ላይ ዳጣ ለእናቷ ያላትን ፍቅር እንደዚሁም ገና የእናትነትን ማረጋገጫ ሳያረጋግጡ በፊት ነበረ ከእናቷ ጋር በዚህን መልኩ በፈገግታ ሲያወሩ የነበሩት። ዳጣ ወላጅ እናቷን ለመጀመሪያ ጊዜ ስታያት የሆነ ስሜት ተሰምቷታል። ዳጣም ቢሆን እናቲቱ በሁለታቸው መካከል የሆነ ቅርርብ እንዳለ፣ የሆነ ትስስር እንዳላቸው ያስታውቅባቸው ነበር። ከውስጣቸው የሚታየው እንደዚሁም ደግሞ ፊት ለፊታቸው ላይ የሚታየው ድባብ ያስታውቃል። ከአሁን በኋላ ዳጣ ዘረቤስ የሚባለው ስም ለእሷ እንደማይሆናት እንደዚሁም ደግሞ ምሳሌ ወደ ውጭ ሄዳ ከታከመች በኋላ ብሩክ ወደ ሀገር ሲመለስ በብሩክ ስም እንደምትጠራም ቃል ገብቶላት ነበር። ከአሁን በፊት ብዙ ቃል የገባላትን ነገሮች እንዲያሳካላት ጠይቀዋለች። አሁንም ከውጭ ከመጣ ወደዚህ
በእኔ ስም መጠራት ትችያለሽ በማለትም ቢጠይቃት፣ አሁን ግን አባቷን ስላገኘችው እንደዚሁም ደግሞ አውጥቶ የጣለኝ በህፃንነቴ መንገድ ላይ የጣለኝ ሰው አባቴ አይደለም ብላ ማሰብ ጀምራለች። ምክንያቱም ወላጅ አባቷ እንደነገራት ከሆነ አውጥቶ የጣላት እንደተወለደች ወስዶ የጣላት ሰው የአባቷ ወንድም እንደሆነና አሁን ላይ በህይወት እንደሌለም ነው የነገራት። ይህ ማለት የአባቷ ተጠያቂነት አይደለም። አውጥቶ እንደ ጣላትም ሲነግረው ቶሎ ወዲያውኑ ጣልኩበት ያለበት ቦታ ሄዶ ቼክ አድርጎ ነበር። ነገር ግን ወዲያውኑ ሰው አንስቷት ስለነበር ዳጣን በቦታው አጧታል። እንግዲህ ብሩክ ዳጣ ቤተሰቦቿን እንዳገኘች ሰምቷል። ይህም ሊሆን የቻለው በስልክ ነው። እንደሚታወቀው እነ ብሩክ ካሉበት በጣም ርቀው ነው ያሉት። አሁን እነ ዳጣ በሰው አጠያይቀው የዳጣ ቤተሰቦች ሊሆኑ ይችላሉ የሚል ሰው ጠቁሟቸው ነው ወደዚህ ቤት የመጡት። ጥቁማውን በብሩክ በኩል ሳይሆን እንደሚታወቀው ከአሁን በፊት ብሩክ ቃል ገብቶላን ነበር። ከአሁን በፊት የምሳሌን ጉዳይ ለማስኬድ ብዙ ነገሮችን ችላ ብዬ ቆይቻለሁ። አሁን ደግሞ የሆነ ፍንጭ ካገኘሽ እስከ መጨረሻው ሄደን ቤተሰቦችሽን እናገኛቸዋለን ቃል እገባልሻለሁ ብሏት ነበረ ብሩክ ለዳጣ። ይሁን እንጂ በብሩክ በኩል ሳይሆን ይሄ በሞገስ በኩል ነው ቤተሰቦቿን ማግኘት የቻለችው። ይህ ማለት ብሩክና ሞገስ ወደ ዳጣ ቤተሰቦች ቤት ሲመጡ ቅድስትና ብሩክ የሚያውቁት ነገር አልነበረም። ይሁን እንጂ ብሩክ ቅድስትን መታለች ወይ ዳጣ ወይስ ደውላልሻለች ወይ ብሎ ሲጠይቃት ኧረ አልመጣችም ጋሼ ዛሬ አላየዋትም ብላ ስትመልስም ደውይላት ብሎ ጠይቋት ነበረ። እንግዲህ በስልክ ነው ዳጣ ቤተሰቦቿን ማግኘቷን እየተናገረችው። እርግጥ ብሩክ በደወለበት ጊዜ ዳጣ ትክክለኛ ወላጅ እናቷን አላረጋገጠችም ነበረ። እንደሚታወቀው አባቷ ባላት መሰረት የሆነ የምናረጋግጠው ነገር ያስፈልገናል፣ ከዛም በኋላ እጠይቅሻለሁ ብሏት ስለነበር ይሁን እንጂ ቤተሰቦቿን እንዳገኘች ትናገር እንጂ እንዳሁኑ እናቴን አግኝቻለሁ ብላ አልነገረችውም ነበር። ያም አለ ይህ ብሩክ በዳጣ ሁኔታ በጣም ደስተኛ ነው። ቤተሰቡ እንዳለ ደስተኛ ሆኗል። በተለይ ሞገስ ደግሞ ከአሁን በፊት ብዙ ውጣ ውረዶችን የዳጣን ቤተሰቦች ለማግኘት ብዙ ውጣ ውረዶችን፣ ብዙ ቦታዎችን፣ ብዙ ሰዎችን፣ ብዙ ሙከራዎችን አድርጎ ነው ሞገስ እዚህ ጋር የደረሰው። ሞገስ የስኬት ስሜት የታየበት ነው። ምክንያቱም ስኬታማም ሆኗል። ሞገስ በነገራችን ላይ በስራው በማህሌት የተነሳ ብዙ ነገሮቹ ይታገዱበት እንጂ ሞገስ ንብረቶቹ ቢታገዱም ቅንነቱን እንደዚሁም ደግሞ ለጓደኞቹ እንደዚሁም በዙሪያው ላሉ ሰዎች መልካምነቱን ፈጽሞ አላቆምም። እንግዲህ የዳጣ የብዙ አመት እንቆቅልሽ ነው ዛሬ የተፈታው። እንደዚሁም ደግሞ ቤተሰቦቼ ስለማይፈልጉኝ ነው የሚለው ስሜት ሙሉ ለሙሉ ከዳጣ አይምሮ በመፋቁ ማን ይሆን ቤተሰቤ? ወንድም እህት ይኖረኝ ይሆን? እናቴስ በህይወት ትኖር ይሆን? አባትስ ይኖረኝ ይሆን? እንደ ሰው ዳጣ ብሎ አንድ ሰው ዳጣ ብዬ ስሜን ስነግረው የአባትሽ ስም ሲለኝ በጣም ግራ ይገባኝ ነበር። የአባቴን ስም ተናግሬ አላውቅም፣ ምክንያቱም ስለማላውቀው ብላ ተናግራ ነበር ካሁን በፊት። እንግዲህ የዳጣ እንቆቅልሽ በዚህን መልኩ በመፈታቱ በጣም ደስ ብሎናል። ይሁን እንጂ የዳጣ እናት ግን ትልቅ ሰርፕራይዝ ነበረ የሆነችው። ካሁን በኋላ እናቷ ከዳጣ ጋር እንዴት ነው የምትኖረው የሚለውም ጥያቄ ፈጥሮባታል እናቷ። ምክንያቱም ዳጣ ብቻዋን መኖርን የለመደች ብትሆንም እናቷ ካገኘች በኋላ ግን ከእናቷ ጋር ያላት ቁርኝት ርቆ ለመሄድና ከዚህ ቤተሰብ ለመውጣት የሚያስቸግር ነው። እንደዚሁም ዳጣ ወደዚህ ቤተሰብ ከመጣች ከመጀመሪያው ቀን ጀምሮ አንድ ሰው አይን ውስጥ ገብታለች። ያ ሰው ደግሞ በቤቱ የመጀመሪያ ልጅ የሚወደድ እንደሆነ እንደዚሁም ደግሞ የዳጣና የልጁ ቅርርብ እናትየዋንም ልጅየዋንም እንደረበሻቸው እዚህ ጋር ይታያል።
የዳጣ የአባቷ ባለቤት በዚህን መልኩ ከባለቤቷ ጋር ነጋ ጠባ እየተጨቃጨቀች ትገኛለች። ሰራተኛዋም የዳጣ እናትም እንደተናገረችው እትዬ ባህሪያቸው በጣም ከበድ ያለ ነው በማለትም ተናግራ ነበር። ይሁን እንጂ ዳጣ ሳትመጣ በፊትና ዳጣ ወደዚህ ቤት ከመጣች በኋላ የእትዬ ባህሪ በእጥፍ ጨምሯል። ምክንያቱም ዳጣ ወደዚህ ቤት የመጣችው ለምንድን ነው የሚለው ጥያቄ በተደጋጋሚ ለሰውየው እየጠየቀች የእረፍት ሰዓቱን እየተሻማችበት ትገኛለች። ሰውየውም ደግሞ እርግጠኛ እስከመሆን ብሎ ጊዜን እየጠበቀ ስለነበር የዳጣን ምንነት አልነገራትም ነበር። በአሁኑ ላይ ግን የዳጣ ምንነት እንደዚሁም ማንነት ትክክለኛ ልጁ እንደሆነች እንደዚሁም ደግሞ የተወለደችው በአንድ ቀን ስህተት እንደሆነ ባለቤቱም ሰምታለች። ይህን ስትሰማ በጣም ተናዳለች። ይሁን እንጂ ዳጣ ትክክለኛና የወለዳት ልጁ እንደሆነች ካረጋገጠች በኋላ ምንም አማራጭ አላገኘችም። ምክንያቱም የሰራተኛዋ ልጅ ብቻ ብትሆን ልጅሽን ይዘሽ ውጭልኝ ለማለት ይመቻት ነበር። እዚህ ግን ከቤቱ አባወራ እንደተወለደች እንደዚሁም ደግሞ አባትየውም በደስታ የተቀበላት ይመስላል። እዚህ ላይ በተለይ ደግሞ የዳጣ ልጅነት ከተረጋገጠ በኋላ አባትየው ትልቅ ትኩረት ለዳጣ ሰጥቷት ይገኛል። የቤቱ ባለቤትም ይህንን ነገር ባደርግ ትዳሬን ቤቴን ነው የምበትነው በማለት በመታገስ ለማለፍ የወሰነች ይመስላል። ዳጣ ቤተሰቦቿን ስላገኘች በጣም ደስ ብሎኛል። የዛሬ ቆይታ እዚህ ድረስ ነበረ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ